ቲኔጀር ማለት ገና ልጅ ነኝ። ቲኔጀር ማለት ማዝዬ ከ19 ዓመት በታች ማለት ነው። እሱ 22 ዓመቱ ነው እና የ22 ዓመት ልጆች እያየን ነው። እንደው ዘንድሮ እየተጋቡ አብረው ያደጉ እየተራረሙ ባክሽ አንድ ቀን ወር አበባ የመጣች ልጅቶም ልጅ ትወልዳለች። ካላስ እነሱ ያግቡና ይውለዱ። ካላስ የምንም ኮሽታ የምንም ሕፃን የለም። ፋየር ነኝ ገና ፋየር ኤጅ ነኝ አለ አይደለም አሚና እሱ ማለት እኮ ገኒ እናንተ አልገባችም እንጂ በጣም ለኔ ከብዶኛል። በጣም ኃይለኛ ፍቅር ውስጥ ነኝ ያለው አለ። እናንተ አልገባችሁም። ልጅ መውለድ ይፈልጋል። ኧረ ተይ ማዝጌ እንደዚህ በቃ ነገሩን ሁሉ ተቀበሳረፍሽ እንዴ? በቀላሉ እንደው ዛሬ ለስለስ ብሎ ነገ ደግሞ በሳው ነው ይመጣ። ካፌ ወሰድሽው አሚና ወይዬ ካፌ ወሰድሽው። አሁን ንግግርሽን ካፌ ወሰድሽው። ነገ ደግሞ ገፈታታት ልጅቷ እናቴ አይ ነው ይሄ የሁላችንም እኔ ሁሉም ጭንቅላት ውስጥ ያለ ነው የሚመስለኝ ይሄ ነገር። እኔ አሚና አሁን እኔ እሱን አላምነውም። በነጋ በመጣ ቁጥር አላምነውም። እውነቴን ነው። አንገቱን ለስለስ አድርጎ በቀደም እንዴት አድርጎ ነው ያሽቀንጥሮ እዛ ቤት ውስጥ ምግብ ሰርታ ያበላችሁ ቤት ውስጥ እዚህ ቤት ስትፈልጊ የምትገቢበት ስትፈልጊ የምትወጪበት አይደለም ብሎ እንዴት ነው እጇን የሴት የዚህ ስስ እጇን አሽቀንጥሮ እስኪገነጠል እኔ እምባዬ ነው የወረደው። አረ አይደለም እኔ ልንገርሽ የኔ ቆንጆ ማለት ነው። አሁን ባለቤቴ ማለት ነው ታያታስ ወደኛ እኔ ስሜቱ ነው አውሪ ይውጣልሽ። እኔ ማዛም በጣም አሶችልኝ ማናወራውን ወሬ ተልኮ አላት ቱዴይ ዛሬ ተልካለች። ማዛ ዝም ብላችሁ ስሟት ብቻ። አንድ ቀን ሱሪ እጠቢ ስል ሱሪ አላጠብኩም። በአንድ ደፍታ በሩን ገፈትሮ ያስወጥቶ በሩን አልዘጋልኝም ባለቤቴ። ለምን ነው የሚገፈትርሽ እንዴ? እንዴ እማሩን ኮንትሮ ሰራተኛው አይደለሽም እኮ። ከዛ ሱሪ አጥቤ የስራ ከይስት እግዚአብሔር ብዬ አባቴ ጋር እርቆ አባቴ ደግሞ ሂጂ የነሱ ንገሪና እንዳይ ወደኔ ያላለ። አረ አባቴ ራሱ ነገረኛ ሆነብኝ እኮ የዛን ጊዜ። ሂጂ ወደ ቤት ቤተሰብ እንደዛ ነው። ማርያምን እንደዚህ ያለኝ ሂጂ ወደ ቤት። ስለዚህ ባልና ሚስት ውስጥ እንዳንገባ በቃ ሼር እናድርግ ከላስ። አይ ባልና ሚስት ውስጥ እንዳንገባማ እየተባለ ብዙ ጊዜ እኮ እነዚህ ልጆች አልተጋቡ። አሁን አሚና ቆይ አንድ ነገር ልንገራችሁ። አሁን ወደ ኋላ አይደለም የምንመለሰው። አሁን የመጣሁበት ዋናው ኢምፖርታንት የነበረው ኦዲየንሶቹን ማዚን እንትን አድርጊልኝ መቅድዬ የመጣውንበት ኦዲየንሶቹን ስለተናገረ ያንን ልናገር። ሁለተኛ ደረጃ ደግሞ አሁን ምን ይሻላል? አሁን ዛሬ እኔ አላምንም እሱን እምላችሁ ዛሬ እንደዚህ ልና ነገ ደግሞ ተቀይሮ ይመጣል። ልክ እንደ ጆከር ማለት ነው። በደንብ ይቀየራል። አትጠራጠር። ነገሩ ትክክል አይደለም። ምን አረ በደንብ እኔ ገብቶኛል። ያ ነገሩ ምን አልሽ? ልንገርሽ እኛ ተናግረናል። ቅድምም እንግዲህ ምንድነው ኦሮሞ ምን ይባላል? ዱቢን ባያቴ ፊ ሀሬር ረፋይኒ ይላል። ነገር ስለበዛ ምን አይልም አለ። ገባሽ? እየተረቱ ነው። ስለዚህ አሁን ነገር ብንደጋግመው ሌላ ነገር ስለሆነ ተናግረናል፣ አስተላልፈናል፣ ሰምቷል። በቃ ኦዲየንስን እንትን አይበል። እሱ ነጥቡ ዋና ነጥቡ ሃይሚ ናት። ከሃይሚ ጋር ጨርሽ ኦዲየንሱን ይተው በቃ። ከፈለገ የራሱን ኦዲየንስ አይመለከተንም እያቆለባበጠ የፈለገውን ነገር ይሁን አይመለከተንም። ግን በቃ ዋና ነጥቡ የሃይሚን ደግሞ ኦዲየንስ የመናገር ምንም መብት የለው። ምንም መብት የለው። አንድ ሁለተኛ ደግሞ ከነዚህ ከፍቶች ጋራ ማወዳደርም አይችልም። በቃ ይሄ ነው እና ኦዲየንሱን አያከፋፍል። የሃይሚ እህቶች ብሎ አይጥራ። የሃይሚ እህቶች የከሌቶች አይደለም የሚለው የሚያወሩት ፊት ጋር ወር አበባ በሽታ የሚመስሉ እህቶች አላለም የሚለው የሚያወርዱት ናቸው። አይ እነዚህ ቁራቁምቦች ደግሞ የሃይሚ ፎቶ ያረጉት ያለው ማዚ ያስተካኪ ጨርሱ ብዬ ነው ዝም ያልኩት። ጨርሱ። እሺ አውሪ ፍሬዬ የተረገምሽ አውሪ ምንም የተረገምሽ አውሪ
አውሪ ለምን አታውሪም? ፍርጌ ለምን ማውራት የምትፈልጊውን አውሪ። ዛሬ በቃ ፍርዬ የተናገረውን እኮ ማውራት አለብሽ። ቆንጆ እንዴ ሂጂበት። በመጀመሪያ እንዴት አመሻችሁ? እንኳን ቆይ እኔ ስላልተመቸኝ ነው እኮ እኔ ቤት አንድ ሁለተኛ ቦጋላ አለ ፊልም ከፍቶ በቸሰውን ያስወራል። አሁን ገባ ወደ ጓዳ። ይኸውላችሁ እንዴት ናችሁ? ገንዬ እኔ ፍቅር ናፍቀሽኛል ማርያምን። ሁላችሁም እዚህ ውስጥ ያላችሁ እህቶቼ እንኳን አደረሳችሁ። መግድዬ ሁላችሁም ማለት ነው ሴት ስለሆናችሁ የሴት ጀግና ስለሆናችሁ እናት ስለሆናችሁ እንኳን አደረሳችሁ ብዬ ካልኩ በኋላ ወደ ሐሳቤ ስገባ ማዝያ አታስቀይሽ። ይኸውልሽ አሁን አንቺ ነው የምረግጠው። አንደኛ እሱ የሚል አላለም፣ የሃይሚን ፎቶ የሚያደርጉ ነው ያለው። እውነት ለመናገር አንድ ቀን የሃይሚ እህቶች ባለጌ ስድብ ሰርበው ያውቃሉ? አያውቁ። የሱ የተባሉት ግን ካፋቸው የሚወጣ መርዝ ዛሬ እንኳን ከቪዲዮ በኋላ ሲያሽካኩ ነበር። እኔ ከስሩኝ እየሰማዋቸው ነው። ገብቶሻል? እነሱን ለምን እሷ ስትነካ እሷንም ሲሰድቧት ልክ አይደሉም ከሚል አትሳደቡ፣ የኔ ወገን ናት፣ ሚስቴ ናት፣ እረፉ ማለት ይችላል። እነሱ አንድና አንድ ዛሬ ቀን ስንት ነው? በዚህ ሀገር 8 ነው። ደሞዝ ሰዓት ነው። እናውቃለን፣ እንተዋወቃለን፣ ችግር የለውም። እሱን ያ አይደለም። ፍቅር በገንዘብ አይደለም የሚገዛው፣ ፍቅር በፍቅር ነው። እኔ ባሌን ሳገባ ወይ ሀረብ ስለሆነ ወይ ንብረት ስላለው ምናምን አይደለም፣ ፍቅር ነው። በቃ የሰው ልጅ ፍቅር ነው የሚያገናኘው። እነዚህ ቆሻሾች ግን አንድ እንትን የማይሞሉ እነሱ እዛ ጋር የሚያረጉት ነገር ስላለ አንድ ቀን ደፍሮ ወጥቶ ተናግሮ አያውቅም። እነሱ አንዴት ቀን ወንድ እና ዶናይ ጋርማ አታወዳሪው ገንዬ፣ ወንድ እኮ ስለሆነ ነው ያ ወንድና ይሄ የሴትን ወሬ የሚለቅም። እኔ ሴት ነው እንጂ የምለው ወንድ አለም። ወንድ እንደ ወንድነቱ ወንድ ሆነሽ ፍሬ የደና ደሬ ለቆንጆ ሄዱበት። እኔ አንቺ ወጪ አሬድበታለሁ። እኔ ምን ችግር አለብኝ ብለሽ ነው? እኔ ተቀይሬያለሁ። የኔ ፍልቅልቅ ሂጂበት ሄዱበት። ስለዚህ ደና ደሩ መግዲ ሰላም ደሪ በይ ማዝ ስታስክበይ እኔ እኮ ደሜ ነው የሚፈላው ሰው ሲያወራ። ስለዚህ ገንዬ ወንድ እኮ አንቺ ባልሽ ወንድ ስለሆነ አንቺን ያስከብርሻል። ከሴት ጋር የሚውል ከሆነ የሴትን ወሬ የሚለቃቅም ከሆነ ሴት ነው ያ ወንድ። ለኔ ወንድ አይደለም። ሁሉ ጊዜ እሱ እዚህ ቤት የሚወራው ሰደባችሁ ተናገር። እስቲ የተሳደቡትን መቅዲ ቀደም ትክክልና ቴክስቱን ያምጣና ያሳየን። አንዴት ቀን ፎቶ ሊዘቀዘቁ ይችላሉ የሃይሚ እህቶች። ከዛ ውጭ ግን ካፋቸው እንደዚህ አይነት ቆሻሻ ስድብ የሱ እዚህ 10 የማይሞሉ የቤተሰብ ጨርሰው የመጡ ፎቶ የሚዘቀዝቁት እነሱ ልመጣልሽ ነው እኮ ማክዬ የሚዘቀዝቁት እነሱ የሱ የኔ ያላቸው እህቶቼ። እኔ እንግዲህ ወንድምን እንዳለው ማውቀው እህት እንኳን እንዳለው አላውቅም። እና እነሱ ሲነኩ እነሱም ከማን አንሰን ብለው ያደርጋሉ። ደግ አደረጉ። ትክክል ናቸዋ። ለምን ትነካለች እሷ? እነሱ እኮ ክብር ያላቸው ናቸው። የሃይሚ እህቶች እንደ ሃይሚ ናቸው። ንግግራቸው፣ ጭንቅላታቸው፣ አካሄዳቸው አስተዋይ ናቸው። ለኔ ነው የምልሽ። እሱ ግን ምን እንደሆነ ታውቂያለሽ ገንዬ? ሚላክ ጥቅም አለ። አንዳንዴ ደግሞ ይኸውልሽ ጥቅም ከሚቀር አንቺ ገደል ግቢ የምለው ነገር አለ።